ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች እንዴት ሰንብታችኋል? ዕለታዊው የትንታኔ ፕሮግራማችን ከዚህ ሰዓት ጀምሮ የሚቀጥል ነው የሚሆነው። ዛሬም እንደተለመደው የተለያዩ አዳዲስ ርዕሶችን ይዤላችሁ መጥቻለሁ። አዳዲስ መረጃዎችን እንደዚሁም ደግሞ ደስ የሚያሰኙም ጥሩ ፖዚቲቭ የሆነ ነገር ያለባቸው፣ ምክንያቱም ከጨዋታው በኋላ የብዙ የማንቸስተር ዩናይትድ ደጋፊ ሙድ ትንሽ ጨፍገግ ያለበት አጋጣሚ አለ። ግን ደግሞ ጥሩ የሚባሉ ዜናዎች ግን እየወጡ ያሉበት አጋጣሚ አለና ስለነዛም አንዳንድ ሀሳቦችን የምናነሳ ነው የሚሆነው። በርካታ ርዕሶችን ይዤ መጥቻለሁ። ግን ደግሞ ሁልጊዜ እንደምናደርገው የእናንተን ኮሜንት በቅድሚያ አበቤ በእናንተ ኮሜንት ነው የምጀምረውና እንደተለመደው ባለፈው ቪዲዮ ስርም ማለትም በትናንትናው ቪዲዮ ስርም ብዙ ኮሜንቶችን ጽፋችሁልኛል። ያው ደጋግሜ እንደምላችሁም በጣም ነው የእናንተ ኮሜንት የሚያዝናናኝ። አሪፍ ነገሮች ያሉበት ኮሜንቶችን አገኛለሁ። እኔም ራሴ የመማርበት አጋጣሚ ነው ያለውና አሁንም በድጋሚ ደጋግሜ የምነግራችሁ ኮሜንት ማድረጋችሁን እንዳታቋርጡ። ቪዲዮውን የተመለከታችሁት ቪዲዮ ላይ ሀሳብ ያላችሁ በሙሉ ሁላችሁም ሀሳብ ይኖራችኋል ብዬ አስባለሁ። ረዘም ያለም ይሁን አጠር ያለም ቢሆን የእናንተን ሀሳብ ብታስቀምጡ አሪፍ ነው ብዬ አስባለሁ። ለጻፋችሁት ግን በጣም ላመሰግናችሁ እፈልጋለሁ። ስለዚህ ኮሜንቶቻችሁን በማንበብ ወደ ፕሮግራሜ ለማለፍ ሞክራለሁ ማለት ነው። መጀመሪያ ላይ የተጻፈው ኮሜንት ማሙሽማን የሚል ዩዘር የሚጠቀም አድማጫችን ነው። ስምን ብጠቅስልን ሞርከና አካባቢ ለመጥቀስ በደንብ ይቀለናል። ግን ደግሞ ኢትስ ኦኬ። ማሙሽ የሚል ዩዘር የሚጠቀም አድማጫችን ደግሞ የማንቼ ደጋፊ ነኝ ለ28 ዓመት ማንቼ ተከላካይ በጣም ማዋቀር አለበት ሲል በሱ በኩል ያለውን ስጋት አስቀምጧል። ኦፍኮርስ ከሄል ሲቲ ጋር በነበረው ጨዋታ ላይ ዩናይትድ አንደኛው ችግሩ የነበረው የተከላካይ መስመሩ ችግር ነበር አለ። ሴት ፒሶች እንዳለ ሆኖ ተከላካይ ላይ ትልቅ ችግር ነበር ይፈጠር የነበረው። ስለዚህ እሱ ቦታ ላይ መስተካከል አለበት ማለት ነው። ናምን እስጢፋኖስ ነኝ ከፈረንሳይ ለጋሲዮን የሚለው አድማጫችን ደግሞ ምን ብሎ ጽፎልናል? ወንድሜ በቅድሚያ ሰላምታዬን እያቀረብኩኝ ማን ዩናይትድ ትልቁ ችግር ከቴናግ ጀምሮ እያቃጠለን ያለ የቆመ ኳስ ችግር ነው እና ጥንታዊ መፍትሄ ያስፈልገናል። ሲቀጥል ለቅዳሜው ሽንፈታችን ዋነኛው ምክንያት የሚሆነው የካሪክ ስታርቲንግ 11 ነው። ምክንያቱም በምንም ሁኔታ ለቤንች ያመጣከው ልጅ ገና በመጀመሪያ ጨዋታ ማሰለፍ ትልቅ ስህተት ነበረ። ካሪክ ብልህ ሰው ነው። ከዚህ ስህተቱ እንደሚማር አልጠራጠርም። ፈጣሪ ጨጓራችን ይጠብቅልን። መልካም ትንተና ሲል አድማጫችን አስቀምጦልናል። በሱ በኩል ያለውን የማንቸስተር ዩናይትድ ለሽንፈቱ ምክንያት የሆነውና መስተካከል ያለበትን ነገር አስቀምጦልናል። ናምን እስጢፋኖስ ከፈረንሳይ ለጋ ሲሆን እናመሰግናለን ማለት ነው። አናነኝ ከሁመራ በጣም ነው መከታተለ ያቀራረብ ብቃት በጣም ነው የምገረመው። በጣም አድናቂ ነኝ ይላል። አመሰግናለሁ ከልቤ። ስለ ሾው ቦታ ብቻ ሳይሆን በቀኝ በኩል በጣም አሳሳቢ ነው። ከግራው ይልቅ ቀኙ ቢመለከቱት አሪፍ ነው የሚል ሀሳብ ተቀምጧልና ኦፍኮርስ በተደጋጋሚ ስናነሰው የነበረው ነገርና ከዚህ ሀሳብ ጋር 100% እስማማለሁ። ምክንያቱም በግራ በኩል ችግር አለ፣ የሚታይ ችግር አለ በግራ በኩል ላይ ይሄ እንደዚህ ነው የምትሉት አይደለ? ለምሳሌ ሉክሾ ጥሩ ይንቀሳቀሳል፣ ጥሩ ተጫዋች ነው። ግን ደግሞ ሉክሾ እስካልተጎዳ ድረስ ነው ጥቅም የሚሰጠው። ከተጎዳ ምንም በዛ ቦታ ላይ ማንም የለም። ዶርጉ ለዊንገርነት ነው እየሰለጠነ ያለው። በዛ ላይ ካሪክ ለመጠቀም እየሞከረ ያለው ከዛ አንጻር ነው። ስለዚህ በግራ በኩል ያለው ፉልባክ ላይ እንደዚህ ብላችሁ የምትናገሩት ችግር አለ። በቀኝ በኩል ግን ዳሎ አለ ይባላል። ሁሌ አቬሌብል ነው። ማዝራዊ አለ። ግን ዳሎ አቬሌብል ከመሆን በስተቀር የሚሰጠው የተለየ ጥቅም አለው የሚለው ነገር ትልቅ ጥያቄን ያስነሳልና እንደ ግራው ሁሉ በቀኝ በኩልም ችግር አለ የሚለው ነገር መታሰብ አለበት ብዬ አስባለሁ። ሌላኛው አድማጫችን ደግሞ አማስ ላይ ግን እንደ አሞሪም ነው ግፉ፣ መሮጥ የማይችል ተጫዋች ማሰለፍ ምን የሚሉት ነው የሚል ሀሳብ አስቀምጧል ማለት ነውና ሌላኛው ደግሞ አለማየሁ ታደሰ የሚል ዩዘር ኔም የሚጠቀም አድማጫችን ደግሞ እኔ ደግሞ የኤሲ ሚላን ብቻ ሳይሆን ሙሉውን ፕሪሲዝን አይቼዋለሁ። ይገቡበት የነበረው ጎል ተመሳሳይ ናቸው። እኔ ሙሉ ለሙሉ የምወቅሰው ካሪክን ነው። የተጫዋች ምርጫውና ቅየረው ልክ አልነበረም። ለማንኛውም በጣም ያማል ሲል በሱ በኩል ያለውን ሀሳብ አስቀምጧል ማለት ነው። ሌላኛው ደግሞ አድማጫችን በሉክሾ ቦታ የበርንሞዙ አንድሪያን ትሩፈርት ቢመጣ ባይነኝ ከባልዴ ጉዳት አንጻር የሚል ሀሳብም አንስቷል። ትሩፈርት በበርንማውዝ ጥሩ እየተንቀሳቀሰ የሚገኝ ተጫዋች ነው። ባለፈው ከሲቲ ጋር በነበረውም ጨዋታ አሪፍ ሲንቀሳቀስ የነበረ ተጫዋች ነው። ሌላኛው ደግሞ አድማጫችን ደግሞ እንዴት ናችሁ ማንቸስተራውያን ከ9 ቁጥር አጥቂ ይልቅ የቀኝና የግራ መስመር ተከላካይ ቢያመጡ አሪፍ ነው የሚል ሀሳቡን ደግሞ አስቀምጧል ማለት ነው። ሌላኛው ደግሞ የዘውትር አድማጫችንና ኮሜንት ላይ በንቃት የሚሳተፈው አሪፍ ሀሳቦችን የሚያስቀምጠው አድማጫችን አብርሃም ኮልቂጤ ደግሞ ላይክ አድርጌ ያለው ይላል። እናመሰግናለን ለዛም። ስለዚህ በእንደዚህ አይነት መልኩ ሀሳቡን ይጀምራል ማለት ነው። ሰላም እንዴት ናችሁ? በቅዳሜው ጨዋታ ላይ እኔ የተመለከትኳቸው የዩናይትድ ችግር ልጥቀስ። የተጫዋቾች ችግር ይልና በመጀመሪያ የመሀል ክፍል ተጫዋቾች ጥምረት በፍጹም የማይሰራና የተቃራኒ ቡድን ግፊት መቋቋም የማይችል ነው ይላል።
ሁለተኛ የዩናይትድ የተጫዋቾች የአካል ብቃት ማለትም ፊዚካሊቲ በጣም ደካማ በመሆኑ ምክንያት የሴት ፒስ ኳስ መቆጣጠር የማይችል ነው ይላል። ሶስተኛ የዩናይትድ ቲም በብሩኖ ፈርናንዴዝ ላይ ጥገኛ መሆኑን ያ ማለት ብሩኖ አሪፍ ካልሆነ እንዳለ ቲሙ ይወርዳል ይላል። አራተኛ የሚገጥሙት ተቃራኒ ቡድን የማንቸስተር ተጫዋቾች በሜንታሊቲ በንቀት መመልከት ለዛም ነው በጨዋታ ጊዜ ያላሰቡት የገጠማቸው ይላል። አምስተኛ በጨዋታ ወቅት ቸልተኝነት ማብዛት ማለትም በጨዋታው ተበልጠው እያሉ ቢያንስ እንኳን በእልህኝነት ያለመነሳሳትና ውጤት ለመገልበጥ አለመፈለግ ይላል። በሁለተኝነት ደግሞ የአሰልጣኝ ችግር ነው ያስቀመጠው። በካሪክ አመለካከት ቡድኑን የሰራው መስሎታል እንጂ ገና ቡድኑ እንዳልተሰራና ምንም ያልተቀናጀ መሆኑን በተለይ የአማካይ ክፍሉ ጥምረት የማይሰራ መሆኑን ይላል። ሁለተኛ ትልቁ የካሪክ ችግር የተቃራኒ ቡድን የጨዋታ አካሄድ አለማወቅ ነው። ለምሳሌ በሎ ብሎክ ለሚጫወት ቡድን ለመግጠም ካሪክ የመረጠበት የተጫዋች ምርጫ መሳሳት፣ ያም ዶርጉ በፍጹም ከሎ ብሎክ በሚጫወት ቡድን ጋር መጫወት አይችልም። ዶርጉ ገና ኳስ እግሩ ስር ከደረሰች በኋላ ነው የተቃራኒ ቡድን ቀዳዳ የሚፈልገው። ሌላው ኩኛን 9 ቁጥር አድርጎ ማጫወት የማይሆን ነው። ለዛም ኩኛን በሚላኑ በወዳጅነት ጨዋታ ወቅት 9 ቁጥር አድርጎ አጫውቶት በጣም እንደተቸገረ እኛም ካሪክም ተመልክተን ነበር የሚል ሐሳቡን ሰጥቷል ማለት ነው። የካሪክ ችግር ለጨዋታው ፕላን ቢ ያጫወት ዘይቤ አለማዘጋጀት እና ቶሎ የተጫዋች ቅያሬ አለማድረግ። ለምሳሌ ሰከንድ ሃፍ እንደተመለሱ ዶርጉን ብቻ ሳይሆን ማዝራዊን በዳሎትና ከአዳዲሶቹ አማካዮች አንዳቸው በኮዩሜኑ መቀየር ነበረበት ይላል። በመጨረሻም ቡድኑ ከቡድኑ ጥገኝነት አለመላቀቅ። በቃ ቡድኑ ጥሩ በማይሆንበት ጊዜ ለምንድነው ተቀይሮ የማይወጣው? እሱም ሰው ነው እኮ ይደክመዋል። እኔ በቅዳሜው ጨዋታ ላይ የተመለከትኳቸው ችግሮች ናቸው። አብርሃም ነኝ ከወልቂጤ መልካም ቀን የሚል አስተያየቱን ሰጥቷል። እጅግ በጣም እናመሰግናለን። በጣም አሪፍ የሚባል ሀሳብ ነው የተቀመጠው ማለት ነው። ስለዚህ ብዙ ኮሜንቶች ናቸው የተጻፉት። ስለዚህ ሁሉንም እናነብ ከሆነ ታይሙ ላይበቃን ይችላል። ስለዚህ አለፍ እያልኩ ነው ለማንበብ የምሞክረው ማለት ነው። ሌላኛው ደግሞ እንዴት ናችሁ ፋሚሊ? ስለ ካሪክ አንድ ነገር ልበል። ካሪክ በታናናሽ ክለቦች በጣም ይቸገራል። ይሄ ችግሩን ካላስተካከለ ዋጋ ያስከፍለዋል። ከቶፕ 6 ብቻ የምትወስደው ነጥብ ወዴትም አያደርስም ወይ ደግሞ ቢያሸንፍም አናሳ ነው የሚል ሀሳቡን ሰጥቶ ነበረ። ትክክል ነው። ይሄ ነገር የተደጋገመ ነገር ነውና ከዛ ጋር የሚገናኝ ሀሳብ ነው የሰጠው። ያው ካለን ሰዓት አንጻር ወደ ፕሮግራማችን ማለፍ አለብን። ግን ደግሞ ሁላችሁም ለምታደርጉት በኮሜንት ለምታጋሩት ሀሳብ በጣም ላመሰግናችሁ፣ ላደንቃችሁ፣ ላከብራችሁ ፈልጋለሁ። ሀሳቦቻችሁ በጣም የሚገራርሙ ቫሊድ የሆኑ ናቸውና በዚሁ እንድትቀጥሉ እንድትበረቱ ለማስታወስ እፈልጋለሁ። ያው ሰዓት ስለማይበቃ ነው ቀጥታ ወደ ፕሮግራሙ መሄድ አለብኝ። ለኮሜንቶቻችሁ ግን በጣም አመሰግናለሁ። ወደ ዛሬው ርዕስ በምንሄድበት ሰዓት ላይ ዩናይትድ በግራ ፉልባክ በኩል ተጫዋች ለማምጣት ጥረት እያደረገ እንደሆነ የሚታወቅ ነው። ሌውሶልን ሲፈልግ ነበር። የሌውሶል ጉዳይ ኦልሞስት አሁን ወደ መረጋገጥ ሄዷል አይደለ? ሌውሶል የማንቸስተር ዩናይትድ ተጫዋች እንደማይሆን ነገር ምናምን። ስለዚህ እሱ ነገር ላይ ጊዜ ማጥፋት እየፈለጉ አይደለም። ስለዚህ ወደ ባልዴ ዞሯል። ባልዴን ታዲያ ማንቸስተር ዩናይትድ በውሰት ሊያመጣ የሚችልበት እድል እንዳለ መረጃዎች እየወጡ ይገኛሉ። ባልዴን በውሰት ማግኘት ማለት ደግሞ በጣም ትልቅ እድል ነው። ለምንድነው እንደዛ ያልኩት የሚለውን ነገር ሰፋ አድርጌ ላነሳላችሁ እሞክራለሁ። ከዛ ውጭ ደግሞ በማቴታና በክሪስታል ፓላስ መካከል የሆነ የኮንትራት ችግር ተፈጥሯል። ያ የኮንትራት ችግር ደግሞ ማቴታን አስቆጥቶታል። በዛም ደግሞ ማቴታ ከፓላስ ጋር መለያየት ይፈልጋል። ማንቸስተር ዩናይትድ ደግሞ ልምድ ያለው 9 ቁጥር ተጫዋች ይፈልጋል። ስለዚህ ከማቴታ ጋር ድጋሚ ስሙ ተያይዟል። ምናልባት በክረምቱ የዝውውር መስኮት ላይ ማቴታና ዩናይትድ ስማቸው ተያይዞ ነበር። ያው ፕሮግረስ ያደረገ ነገር ስላልነበረ ነው። ሌላኛው ደግሞ ማንቸስተር ዩናይትድ የባልዴ ዝውውር ባይሳካለት ያዘጋጀው ፕላን ምንድን ነው? የባልዴ ዝውውር ካልተሳካ ባይሳካ እንዲያረጋለሁ ብሎ ያስቀመጠው ነገር ምንድን ነው? ይሄም ነገር ይፋ ሆኗልና የ11ኛው ሰዓት ፈራሚ ብለን ያዘጋጀ ነው እሱ ነው። ካርሎስ ባሌባ በማንቸስተር ዩናይትድ ቤት የሚለብሰው ቁጥር ታውቋል። አንድ ተጫዋች ደግሞ ማንቸስተር ዩናይትድ ብዙ ተስፋ ተጥሎበት ከዩናይትድ ጋር የተለያየም ተጫዋች አለ። የአማድ መጎዳት ለቼልሲ የሚሰጠውን ጥቅምና የሳንቶስ በፓሲቱ ጨዋታ ላይ ያሳየው ጥሩ ፐርፎርማንስ ምን ነበር በሚሉት ጉዳዮች ላይ ሀሳቦችን ለማንሳት እሞክራለሁ። በእነዚህ ርዕሶች ዙሪያ ሰፋ ያለ መረጃዎችን ማግኘት የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት። አዲስ ከሆናችሁ ለቻናሉ ሰብስክራይብ ማድረግ እንዳይረሳ። ኮሜንት ላይ አሪፍ ሀሳቦቻችሁን ጻፉልን፣ ላይክ አድርጉ፣ ሼር አድርጉ። ከኛ ጋር ያላችሁን አብሮነት በዚህ መልኩ እንድታሳዩን ለማስታወስ ፈልጋለሁ። መልካም ቆይታን ተመኘው። ማንቸስተር ዩናይትድ በፕሪሲዝን ጨዋታዎችም ሆነ በመጀመሪያው በኤልሲቲ ጨዋታው ላይ የተመለከትነው አንድ ክፍተት አለ። ያም ክፍተት ዩናይትድ ፉልባክ ያስፈልገዋል፣ በግራም በቀኝም ያስፈልገዋል። ሜንሊ ደግሞ በግራ በኩል ያለው ደግሞ በጣም የሚያሰጋ ነው። ስለዚህ እዛ ቦታ ላይ መፍትሄ ያስፈልጋል የሚል ሀሳቦች አሉ። ዩናይትድ ይህን ቦታ ለማስተካከል ቀድሞ ሲሰራ
ነበረ። ሌዊስ ሆልን በጣም በተደጋጋሚ ሲያናግር ነበር። ኮንታክቶች ተፈጥረው ነበረ። ልጁም ደግሞ ማንቸስተር ዩናይትድን ብቻ እንደሚፈልግ አሳውቋል የሚሉ መረጃዎች ወጥተው ነበር። ብቻ ስትሮንግሊ ከማንቸስተር ዩናይትድ ጋር ልጁ ተያይዞ ነበረ። በኋላ ላይ ታዲያ ኒውካስሎች ይህን ልጅ መሸጥ አልፈለጉም። ለምን? ብዙ ወሳኝ የሚባሉ ተጫዋቾችን በአንድ ጊዜ አጡ። እነ ቶናሊን፣ እነ ጊማሬሽን፣ ጎርደንን ከአምናው ጋር ደግሞ ከደባለቅ ነው ደግሞ አሌክሳንደር ኢሳክ። ስለዚህ እነዚህን 4 የቡድኑ ምሰሶ የሆኑ ተጫዋቾችን በሁለት የዝውውር መስኮት ውስጥ ማጣት ወይ ደግሞ 1 ዓመት ባልሞላ ጊዜ ውስጥ ማጣት ለኒውካስል በጣም ነገሮችን ከባድ አድርጎባቸዋል። ያ ብቻ አይደለም፣ ተጫዋቾችም ወደ እነሱ ጋር ሜዳ ለመፈለጋቸው ትልቅ እንቅፋት ጥሎባቸዋል። ምክንያቱም እያንዳንዱ ዩናይትድ ያስፈረመው ተጫዋች ኦልሞስት ሁሉም ማለት ይቻላል ከኒውካስል ጋር ስሙ የተያያዘ ነበር። ብራያን ቡሞ፣ ቤንጃሚን ሼሽኮ፣ ማቲያስ ኩኒያ፣ ኢኪቲኬ ደግሞ ወደ ሊቨርፑል የሄደበት አጋጣሚ። አሁን ራሱ ኒውካስሎች ካርሎስ ባሌባን ለማስፈረም ጥረት አድርገው ነበር። አንሸጠውም ብለው አቋም ያዙ። ስለዚህ ማንቸስተር ዩናይትድ ወደ ሌሎቹ አማራጮች ማየት ነበረበት። ማለትም እንደነ ባልዴን አማራጭ ይዞ ነበር አለ ገና ትራንስፈሩ ሳይከፈት በፊት ራሱ ይሄን ነገር ስዘግብላችሁ ነበር አለ። ባልዴን ሲፈልጉት ነበረ። ከዛ ውጪ ሴስ የተባለውን ተጫዋች እነ ራውምን ሲፈልጉት ነበረ። እነ ሳሊናስን ሲፈልግ ነበር። የተለያዩ በግራ በኩል የሚጫወቱ ተጫዋቾችን እያሳደደ ነበር። ሆኖም ታዲያ አሁን ላይ ከሌዊስ ሆል ጉዳይ ያለመሳካቱን ተከትሎ እየመራ ያለው ባልዴ ነው። ባልዴ ያለው ኳሊቲ ያለው ጥቅም ምን ያህል ከኳስ ጋር ከኳስ ውጪ ኤቭሪቲንግ ከዚህ በፊት በነበሩት ቪዲዮዎች ላይ በደንብ አድርጌ ነግሬያቸዋለሁ። ስለዚህ የልጁ ብቃት ምንም ጥያቄ ውስጥ የሚገባ አይደለም። እና ደግሞ ሃንስ ፊሊክ ደግሞ ድጋሚ ስለ አሌሃንድሮ ባልዴ ተጠይቆም የተናገረበት አጋጣሚ አለ። ከዛ በፊት ምናልባት ትላንት በነበረው ፕሮግራም ላይ እንዳልኳችሁ ባልዴ ላይክ ኮምፒት ማድረግ አለበት ብሎ ከቡድኑ እንደቀነሰው የሚታወቅ ነገር ነው። ታዲያ አሁን ላይ ደግሞ የተናገረው እኔ ውጣ አላልኩትም ግን መውጣት ይፈልግ አይፈልግ የሚለውን ነገር ደግመህ አስብበት፣ ከዛ በኋላ እናወራለን ከዛ በኋላ ብዬን የነገርኩት ብሎ ነበር የተናገረውና በብቃት ደረጃ ችግር ያለበት ተጫዋች አይደለም። ጉዳቱ ግን ትልቅ ችግር እንደሆነም እኔም ደጋግሜ አንስቼላችኋለሁ። እናንተም በየኮሜንቶቻችሁ የባልዴ ጉዳይ ላይ የሚሰማችሁ ወይ ደግሞ የምታዩት ችግር እሱ እንደሆነ ነግራችሁኛል። ታዲያ አሁን ላይ ማንቸስተር ዩናይትድ ለመደራደር እየሞከረ ያለበት መንገድ ግን ማንቸስተር ዩናይትድን እጅግ በጣም የሚጠቅም ነው። ማለት ዩናይትድን በጣም ከመጥቀሙ የተነሳ ባርሴሎና እሺ ብሎ ይስማማል ተብሎ እንኳን አይታሰብም። አሁን ዋጋው ይለዋወጣል። የተለያዩ ዋጋዎች ሲጠቀሱ ነበር። 45 ሚሊዮን ፓውንድ ሲባል ነበር። አሁን በወጣው መረጃ መሰረት ግን ኤስፔን እንዳለው ከሆነ ሞር ይሄ ወደ ታማኝነት የሚጠጋው እሱ ነውና ባርሴሎናዎች ከባልዴ 26 ሚሊዮን እስከ 34 ሚሊዮን ፓውንድ ባለው ነው የሚፈልጉት። እስከዚህ ድረስ ባለው ከፍ ካለ 34 በጣም ካነሰ 26 ሚሊዮን ፓውንድ አካባቢ ነው የሚፈልጉት በባልዴ ዙሪያ የሚል መረጃ ወጥቷል። ታዲያ ማንቸስተር ዩናይትድ የጉዳቱ ጉዳይ የሚያሳስበው ከሆነ ዋና ታርጌቱ ደግሞ ሌዊስ ሆልን ደግሞ በዚህ ሰዓት የማያገኝ ከሆነ ባልዴን በውሰት ማግኘት በዚህ ሰዓት ላይ እንደ በረከት አይቆጠርም ወይ? ምክንያቱም ባልዴ በጉዳት ምክንያት ያሰጋል። 22 ዓመቱ ነው ልጁ። በጣም ፐርፎርማንስ ዋይዝ የሚገርም ተጫዋች ነው። የላማሲያ ውጤት ነው። ፊዚካሊቲው ጥሩ የሆነ ተጫዋች ነው ማለት ሲጫወት ነው የምላችሁ። ጉዳት ላይ ያው ብዙ ችግር እንዳለበት ይታወቃል። ይሄ ልጅ በውሰት ማግኘት ማለት በእርግጥ ሪስክ ነው ለማንቸስተር ዩናይትድ፣ ግን ሪስኩን በተወሰነ መንገድ የመቀነስ አቅም ይባላል። ምክንያቱም አሁን ለምሳሌ ባልዴ ሳይጎዳ የሚጫወት ከሆነ ከየትኛውም ካሉት ካንዲዴቶች ምናልባት ከሌዊስ ሆልን በላይ ሊሆን ይችላል ይሄ ልጅ ማለት ነው። ሌላ ተጫዋቾች ደግሞ እነ ሴስ የመሳሰሉት ተጫዋቾች፣ እነ ሳሊናስ የመሳሰሉት ተጫዋቾች፣ እነ ራውም የመሳሰሉት ተጫዋቾች ቢያንስ በባልዴ ልክ ራሳቸውን ፕሩቭ አላደረጉም። ከብቃት አንጻር ነው የምላችሁ። ከብቃት አንጻር ባልዴ ራሱን ደጋግሞ ፕሩቭ አድርጓል። በባርሴሎና፣ በስፔን፣ በቻምፒየንስ ሊጎች ላይ የሁሉ ልምድ ያለው ተጫዋች ደግሞ ገና በ22 ዓመቱ የሁሉ ልምድ ያለው ተጫዋች ደግሞ ማግኘት ቀላል አይደለም፣ ለዛውም በዚህ እድሜው ማለት ነው። በውሰት ይሄ ልጅ ማንቸስተር ዩናይትድን ከተቀላቀለ ማንቸስተር ዩናይትድ ምን ማድረግ ይችላል መሰላችሁ? አመቱ ሙሉ ይጠቀምበታል። ፐርፎርማንሱ ጥሩ ከሆነ ልጁ አቅሙ ጥሩ ከሆነና ዩናይትድ ቤት ቋሚ መሆን የሚገባው ከሆነ በ26 ሚሊዮን ፓውንድ ወይም በ34 ሚሊዮን ፓውንድ ኦብቪየስሊ የውሰት ውል የሚፈቅድ ከሆነ ባርሳ ከፍተኛው ነው የሚጠይቀው። ስለዚህ 34 ሚሊዮን ፓውንድ ሆነ ልበላችሁ። በአመቱ መጨረሻ ላይ በ34 ሚሊዮን ፓውንድ ይሄ ልጅ ማስፈረም ይችላል። ካልሆነስ ልጁ በጉዳት ስትረግል ካረገስ ፕሪሚየር ሊግ ካልቻለስ ካልተመቸውስ ፕሪሚየር ሊግ ላይ ይመልሰዋል። ከዛ ልክ ክረምት ላይ ፕራዮሪቲው የሆነውን ልክ እነዛ አትሌቲክ ምን አሉ መሰላችሁ? ሌዊስ ሆል በዚህ ሰዓት ላይ እንደማይመጣ ተረጋግጧል። ምክንያቱም ይሄ አሰልጣኛቸው ማቲያስ ጄስል የተባለው አሰልጣኝ አዲሱ አሰልጣኝ ኒውካስል በኢንተርቪው ላይ ፒተር ሽማይክል ጠይቆት ነበረ። ሌዊስ ሆል ወደ ዩናይትድ አይሄድም እንዴ ምናምን ነገር ሲለው
በጭራሽ ኖ ቻንስ ብሎ ነበር የተናገረውና ሁኔታዎችም እንደዛ ይመስላሉ። ተቀዛቅዟልም ሊዩሶልም እዛ የሚቆይበት እድል አለ። ሶ ይሄ ማለት ግን አትሌቲክ ምን አለ ዩናይትድ በዚህ ልጅ ላይ ተስፋ ቆርጧል ማለት አይደለም። ቀጣይ ዓመት ማለትም የዓመቱ መጨረሻ ክረምት ላይ ይመጣል። ሲመጣ ታዲያ ፕራዮሪቲ ሆኖ ነው የሚመጣው ስላችሁ ለምሳሌ በዚህ ክረምት ላይ ፕራዮሪቲ የነበረው መሃል ነበር። አምና ፕራዮሪቲ የነበረው የአጥቂ ክፍል ነበር 9 ቁጥር ቦታ ላይና ክንፍ የሚጮቱ ተጫዋቾች። ዘንድሮ ደግሞ ፕራዮሪቲ የነበረው መሃል ነበር። ቀጣይ ዓመት ደግሞ ተከላካይና ፉልባኮች ላይ ነው ፕራዮሪቲ የሚሆነው። ስለዚህ ትልቅ ገንዘብ ማውጣት ይችላል ማለት ነው። ሶ ሊዩሶልን የማግኘቱ ነገር ኦልሞስት ጋራንቲድ ሊሆን ይችላል። ለምን ሊዩሶል ወደ ዩናይትድ መቀላቀል ይፈልጋል። ስለዚህ ማግኘት ይችላል። ስለዚህ እስከዛው ልክ ባርሴሎና ማንቸስተር ዩናይትድን ያደረገውን ማንቸስተር ዩናይትድም ባርሴሎናን ተመሳሳይ ነገር ማድረግ ይችላል። ምንድነው ባርሴሎና ያደረገው? ራሽፎርድን ወሰደው፣ በውሰቱ ተጠቀመበት፣ አነሰን በዛም ተጠቅሞበታል፣ ግልጋሎት ሰጥቷል ራሽፎርድ። በኋላ ላይ ግን እሱን ቀነሱትና ለራሽፎርድ 26 ሚሊዮን ፓውንድ ብዙ ነው ብለው ለጎርደን 70 ወጡ። ከዛ አይ ቲንክ ለአዴሚ ደግሞ ከሱ ጋር የተቀራረበ ገንዘብ ነበር ወጥቶበት ነበር። ብቻ ራሽፎርድን እነሱ በሚፈልጉበት መንገድ ተጫዋቹን ተጠቅመውበታል። ከዛ በኋላ ግን በቋሚነት አላስፈረሙትም። ስለዚህ ዩናይትድም ተመሳሳይ ነገር ማድረግ የሚችልበት አጋጣሚ አለ። ልጁ እኮ ጥሩ ከሆነ እኮ ለዩናይትድ ጥቅም እኮ ነው። ለምን ያስወጣዋል አይደለ? ፐርፎርማንሱ ጥሩ ከሆነ ይጠቀምበታል። ካልሆነ ግን ሪስኩን ይቀንስለታል ማለት ነው። ፕሪሚየር ሊጉን ከተላመደ ተጫዋቹ ኦኬ በቃ ፊዚካሉ ተስተካክሎለታል ተብሎ ይታሰባልና ባርሴሎና ግን ይሄንን ነገር ይቀበሏል ተብሎ አይጠበቅም። ስትሮንግሊ ነው በዚህ ይሄን ነገር እየተቃወሙ ወይ ደግሞ እንደማይሆን ለማንቸስተር ዩናይትድ ሰዎች ይነግራሉ ተብሎ የሚጠበቀው ከሆነ ግን ለማንቸስተር ዩናይትድ ትልቅ ድል ነው ተብሎ ይጠበቃል ማለት ነው። ወደ ሌላኛው ርዕሳችን በምንሄድበት ሰዓት ላይ ዣን ፊሊፕ ማቴታ ከክሪስታል ፓላስ ጋር ችግር ውስጥ ገብቷል። ማለት አለመስማማት ውስጥ ገብተዋል። ማቴታ በክሪስታል ፓላስ ቤት ምንድነው መቆጣት የጀመረው ወይ ደግሞ ደስተኛ አለመሆን የጀመረው ገና በአምና በጨረስነው 2025-26 የውድድር ዘመን ጃንዋሪ ላይ ነበር። ጃንዋሪ ላይ ልጁ ከፓላስ መውጣት ፈልጎ ወደ ኤሲ ሚላን ለመሄድ ጥረት እያደረገ ነበረ። ኤሲ ሚላኖች እሱን ፈለጉት፣ ከክለብ ጋር ተስማሙ፣ ይዘውት ሄዱ። ሜዲካል ግን ሲመረመር ሜዲካሉ ጥሩ አልነበረም። ሜዲካሉ ጥሩ ባለመሆኑ ምክንያት ማቴታ ወደ ክሪስታል ፓላስ ተመለሰ። ያኔ ደስተኛ አልነበረም ይሄ ልጅ። ያ ደስተኛ አለመሆን እንዳለ ሆኖ በእርግጥ ከዛ በኋላ ተመልሶ ጨዋታዎችን አድርጎ የኮንፈረንስ ሊግን እንዲያሸንፉ ከኦሊቨር ግላስነር ጋር እንዲያሸንፉ እንዲያሳኩ ወሳኝ ሚና ሲጫወቱ ከነበሩ ተጫዋቾች መካከል ዣን ፊሊፕ ማቴታ ይጠቀሳል። ግን ደስተኛ አልነበረም። መልሶ ደግሞ አሁን ደግሞ በክረምቱ መውጣት ፈልጎ ከዩቬንቱስ ጋር ስሙ ሲያያዝ ነበር፣ ከዩናይትድ ጋር ስሙ ሲያያዝ ነበር፣ ከተለያዩ ክለቦች ጋር ስሙ ሲያያዝ ነበር። በኋላ ላይ ኮንትራቴን ጨርሳለሁ ብሎ በሚያስብበት ሰዓት ላይ እሱ በሚለው ኢሌጋል በሆነ መንገድ ክሪስታል ፓላሶች ኮንትራቴን አራዝመውብኛል ብሎ ክሱ ሁሉ አቅርቦ ነበር። እንዲሁም እስካሁን ድረስ ይሄ ችግር አይደለም ተብሎ እንዲሁም ክሱ ውድቅ ተደርጎ ነው እንጂ ማቴታ ፓላስን ከሶ ነበር። ለምን? በዚህ ኮንትራት ጉዳይ ማለት ነው። ይሄ ነገር ታዲያ ምንም ጊዜም ቢሆን አንድ ተጫዋች ከሆነ ክለብ ጋር ይለያያል ተብሎ በሚናፈስበት ሰዓት ላይ እንደዚህ አይነት የእርስ በርስ ግጭቶች ለሚፈልገው ቡድን እሱን ለማስፈረም ለሚፈልገው ቡድን ጥሩ መነሳሻ ነው የሚሆነው እና ያንን አጋጣሚ ደግሞ ለመጠቀም ይችላል። ለምሳሌ ኤዲሃው ባይወጣ ኖሮ ማንቸስተር ዩናይትድ በኤዲሃውና በሊዩሶል መካከል የነበረውን ችግር በደንብ አድርጎ ሊጠቀምበት ነበር። በኋላ ላይ ግን ኤዲሃው ከወጣ በኋላ ማቲያስ ጄስል ከመጣ በኋላ ነገሮች በተወሰነ መንገድ ትዊስት ያደረጉበትን መንገድ ተመልክተናል። ከዛ ውጭ ግን ግርግሮች ብዙ ጊዜ ለፈላጊ ክለቦች አሪፍ ሰዓት ነው፣ አሪፍ ነገር ነው የሚሆንላቸው። ለምሳሌ ማንቸስተር ዩናይትድ ቤት በጋርናቾ እና በሩበን አሞሪም መካከል ግጭት በመፈጠሩ ምክንያት የጋርናቾ የገበያ ዋጋ በ20 ሚሊዮን ፓውንድ ምናምን አካባቢ ነው እንደውም የቀነሰው የተባለው። በጣም በዲስካውንት ነው ቼልሲ ተጫዋቹን ያስፈረመው ማለት ይቻላል። አሁንም ማንቸስተር ዩናይትድ አጥቂ እየፈለገ ነው። አጥቂ ሲፈልግ ታዲያ ደጋግሜ እንዳልኳችሁ ፕራይሙ ላይ ያለ አጥቂ አይደለም የሚፈልገው። እድሜው ከሼሽኮ ጋር የሚፎካከር እንዲሆን አይደለም። ለምን? ሼሽኮን አንዴ አምጥቶታል፣ አምኖበት አምጥቶታል። ስለዚህ ከሼሽኮ ጋር ያለውን ነገር መጨረስ አለበት። በልጁ ተስፋ ማድረግም ተስፋ መቁረጥም አለበት መጀመሪያ እንጂ አምና ያውላ ገንዘብ ወጥቶበት መጥቶ ለዛው ማንቸስተር ዩናይትድ ሪቢልድ ለማድረግ ባቀደበት ሰዓት ላይ የመጣን ተጫዋች ጀስት በሱ እድሜ ልክ ያለን ተጫዋች ይዘመተህ አትበጠብጦ። ስለዚህ በእድሜ ከፍ ያለ እሱን ሊያስተምረው የሚችል ከዛ በኋላ ደግሞ እየተቀየረ መግባት የሚችል ተጫዋች ነው ማንቸስተር ዩናይትድ የሚፈልገው እንጂ በነ ኦሲሜን ሌቭል ያለ ምናምን የሚሆን ነገር አይደለም። ስለዚህ ማቴታ ታዲያ 29 ዓመቱ በፕሪሚየር ሊጉ ልምድ ያለው ተጫዋች ነው። ዋንጫ የማሳካት ልምድ ያለው ተጫዋች ነው። ስለዚህ ወደ
ማንቸስተር ዩናይትድ ቤት ቢመጣ ለሼሽኮ ትልቅ ጥቅም ነው የሚሰጠው። በዚህ ከምንም በላይ ደግሞ ከክለቡ ጋር በመካሰሱ ምክንያት በመጣላቱ ምክንያት ይሄ ልጅ ለማስፈረም ከመቼውም ጊዜ በላይ አሁን ላይ ቀሏል የሚሉ መረጃዎች እየወጡ ይገኛሉ። ዩናይትድ ምን ያህል ድረስ በዚህ ጉዳይ ላይ ሄድበታል የሚለውን ነገር አብረን የምንመለከት ነው የሚሆነው። ሶስተኛው ሀሳባችን ደግሞ የሚሆነው ማንቸስተር ዩናይትድ ባልዴን ለማስፈረም እየተንቀሳቀሰ ነው አይደለ? ባልዴን ለማስፈረም ጥረት እያደረገ ነው፣ ንግግሮች ተጀምረዋል ምናምን የሚሉ ነገሮችን ፋብሪዚዮ ዘግቦልናል። ታዲያ የአሌሃንድሮ ባልዴ ጉዳይ ባይሳካስ? ዋቲፍ ዩናይትድ በዚህ ሰዓት ላይ ጉዳቱ ላይ ኮንሰርን ስላለባቸው በውሰት ነው ተጫዋቹን ማስፈረም እየፈለጉ የሚገኙት። ባርሳ ደግሞ ይሄን ነገር ይቀበሏል ተብሎ አይታሰብም። ስለዚህ ባልዴ ባይስማማስ ዩናይትድ በዚሁ ፉልባክ ሊቀጥል ነው? በግራ በኩል ስጋት አይሆንም? ሪስክ አይሆንም? ፕላን ቢያቸው ምንድን ነው? ወይም ለምሳሌ የዚህ ልጅ ጉዳይ ትንሽ ቀናቶችን ሊወስድ ይችላል አይደለ? እንደሚታወቀው ደግሞ የዝውውሩ ሊዘጋ ጥቂት ጊዜ ነው የቀረው። ቀጣይ ሳምንት ይዘጋል ዝውውሩ። ምንድነው የሚያደርገው የሚለውን ነገር ስንመለከት ዩናይትድ የ11ኛው ሰዓት ፈራሚ ወይንም ደግሞ ባለቀ ሰዓት ነገሮች እምቢ ካሉ ያዘጋጀው ተጫዋች አለ። ያም ተጫዋች የሬሲንግ ሳንታንደሩ የ19 ዓመት የግራ ፉልባክ የሚጫወተው ሆርጌ ሳሊናስ የተባለው ተጫዋች። ለምንድነው ይሄ ልጅ እንዴት ነው ድንገት ይሄ ልጅ ማስፈረም የሚቻለው? እንዴ ከባልዴ ጋር ሲደራደር ቆይቶ በኋላ እንዴት ነው በአንድ ጊዜ ባልዴ እምቢ ያለ ተብሎ ይሄ ሬሲንግ ሳንታንደሩ ልጅ የሚፈርመው? ልጁስ እሺ ይላሉ ወይ? ክለቡስ እሺ ብሎ ይለቀዋሉ ይሄን ተጫዋች የሚል ትልቅ ጥያቄ ይነሳል። ዩናይትዶች በዚህ ነገር ላይ እንዲተማመኑ ያደረጋቸው ነገር ምን መሰላችሁ? ይሄ ልጅ በባርሴሎና ነው በጣም ሲፈለግ ነበር። እሱም ደግሞ ባርሳን ይፈልጋል። ልጁ ስፔናዊ ተጫዋች ነው። እንደምታውቁት ስፔኖች ባርሳ ወይ ማድሪድ ሲባል ልባቸው ቀጥ እንደሚል ታውቃላችሁ። ሌላ ትልቅ ክለብ ሄደው ቋሚ ከሚሆኑ ሪያል ማድሪድ ውስጥ ጀስት በቃ ቤንች ቢሆኑ የሚመርጡ አሉ። ባርሳ ውስጥም ደግሞ እንደዛ። ሆርጌ ሳሊናስ ይፈልጋል ባርሳን። ግን ደግሞ የሬሲንግ ሳንታንደሩ ስፖርቲንግ ዳይሬክተር ኬማ አራጎን የተባለው ስፖርቲንግ ዳይሬክተር ምን ብሎ የተናገረው? የትኛውም ክለብ ሳሊናስን ለመውሰድ ከመጣና ከፈለገ 16 ሚሊዮን ዩሮ ማለትም ወደ 13 ሚሊዮን ፓውንድ አካባቢ የመልቀቂያ ውል አለው። እሱን ከከፈለ ብቻ ነው የትኛውም ክለብ ይሄ ልጅ መውሰድ የሚችለው የሚል ጠንከር ያለ አቋም አስቀምጧል። ታዲያ ባርሴሎናዎች ይህንን አቋም አይተው ለምንድን ነው ወደኋላ ሊሉ የሚችሉት ካላችሁ፣ ባርሳዎች ደግሞ መክፈል የሚፈልጉት ግማሹ ነው። 8 ሚሊዮን ፓውንድ ነው መክፈል ማለት 8 ሚሊዮን ዩሮ ነው መክፈል የሚፈልጉት። የሬሲንግ ሳንታንደሩ ክለብ ደግሞ በጭራሽ ይህን ነገር አይቀበሉ። ስለዚህ ባርሳ ከዝውውሩ ወጥቷል ለጊዜው። ምክንያቱም በዛ ቦታ ላይ ጆ ካንሴሎን አስፈርሟል። ስለዚህ ካንሴሎ እዛ ቦታ ላይ መጫወት ስለሚችል ያን ያህል አርጀንት አይደለም ለባርሳ። ዩናይትድ ነው ሌላኛው ፈላጊ። የዚህ ልጅ ፈላጊ ሆኖ የመጣው ዩናይትድ ነው። ዩናይትድ በባልዴ ጉዳይ ላይ ተደራድሮ ባልዴን የግሉ ማድረግ የማይችል ከሆነ ለማንቸስተር ዩናይትድ 16 ሚሊዮን ዩሮ ማለት በጣም ትንሽ ነው። ለባልዴ ከሚከፍለው አንጻር ከሌሎቹም ከነ ሴይስ አንጻር ከነ ራውም አንጻር ከተመለከታችሁት ከሉዊስ ሆልማ በጣም ትንሽ ነው። ስለዚህ ይሄን እድል ዩናይትድ ያገኛል ማለት ነው። ይሄ ነገር ተቀምጧል። ይሄ የተቀመጠ ግን ከዚህ ቀን እስከዚህ ቀን አላለም። ኬማ አራጎን ከዚህ ቀን እስከዚህ ቀን ምንም ያለው ነገር የለም። ጀስት ይሄን ገንዘብ ይዞ ይመጣ ይወስደዋል። ታዲያ ድንገት እንዴት ይደርሳል? ድርድሩ ጊዜ አይፈጅም ወይ ከተባለ አሁንም እንዳልኳችሁ ጀስት ሪሊስ ክሎዝ አለው፣ የመልቀቂያ ዋጋ አለው። ያን አክቲቬት ማድረግ ነው። ያን አክቲቬት ለማድረግ ደግሞ ክለቡ ማናገሩ ላይ አይጠበቅባችሁ፣ ከክለቡ ጋር መድራደር አይጠበቅባችሁ። ለክለቡ ማሳወቅ አለባችሁ፣ ግን ከክለቡ ጋር ግን መድራደር አይጠበቅባችሁ። ጀስት ሄዶ ለምሳሌ ለላሊጋ ነው የሚከፍለው ዩናይትድ። ለላሊጋ ሄዶ ሪሊስ ክሎዙ ይኸው 16 ሚሊዮን ዩሮ ይሄ ልጅ የሪሊስ ክሎዝ አለው ይኸው ከፍለናል ብሎ ይሰጣሉ። ተጫዋቹ ወደ ማንቸስተር ዩናይትድ ቤት ይመጣል ማለት ነው። ስለዚህ የባልዴ ጉዳይ የማይሳካ ከሆነ ማንቸስተር ዩናይትድ ይሄንን ጉዳይ አቀባብሎ አስቀምጦታል ማለት ነው። ስለዚህ ለክፉ ቀን ተብሎ የተቀመጠ ነው። ካርሎስ ባሌባ ሐሳብ በምንመጣበት ሰዓት ላይ ባሌባ ፈርመዋል። ኤቭሪቲንግ አልቋል፣ ሜዲካል ኤቭሪቲንግ አልቋል። አሁን ይሄ ልጅ ሪከቨሪውን በማንቸስተር ዩናይትድ ቤት እያደረገ ነው የሚገኘው ለመድረስ ማለት ነው። ሚድ ሴፕቴምበር ላይ ይደርሳል እየተባለ እየተነገረ ነው የሚገኘው። ምናልባት ለሲቲ ጨዋታ ይደርሳል፣ ከዛ ለፉልሃም ነው፣ የተረጋገጠ ነገር የለም። ግን ያው እዛ አካባቢ ግን ለዩናይትድ የመጀመሪያ ጨዋታውን ያደርጋል ማለት ነው። በጣም ትንሽ ጊዜ ነው፣ ላይክ አንድ ወርም ባልሞላ ጊዜ ውስጥ ማለት ነው። አንድ ወርም ከሜዳ የማይርቅበት አጋጣሚ አለ። ሲቀጥል ደግሞ እንደምታውቁት የ3 ሳምንት የኢንተርናሽናል ብሬክ አለና በዛ ጊዜ ውስጥ በደንብ ራሱን አደራጅቶ ከጉዳቱ በደንብ አገግሞ ሊመለስ የሚችልበት እድል አለ። ታዲያ ኤቭሪቲንግ
በባሌባ ጉዳይ ላይ ነገሮች ተረጋግጠው ግን ደግሞ የቁጥሩ ጉዳይ ግን ይሄንን ሪከርድ እስከማደርግበት ሰዓት ድረስ ይፋ አልተደረገም አይደለ? ስለዚህ ባሌባ ስንት ቁጥር ይለብሳል የሚለው ነገር አልተረጋገጠም። ይሄ ልጅ 17 ቁጥር ለብሶ ነበረ። በብራይተን የመጨረሻ ሲዝኑ 17 ቁጥር ማሊያን ለብሶ ነበር ሲጫወት የነበረው። ታዲያ ሳምሲ የተባለው በመረጃዎች ላይ በጣም ጠንከር ያሉ መረጃዎችን በማቀበል የሚታወቀው ጥሩ ኮኔክሽን አለው ተብሎ የሚታሰበው ጋዜጠኛ በኤክስ አካውንቱ ላይ ይሄንን ዜና ይፋ አድርጎታል። በውስጥ ባገኘው መረጃ መሰረት ካርሎስ ባሌባ በማንቸስተር ዩናይትድ ቤት የ20 ቁጥርን መለያ ያደርጋል ብሎ ቁጥሩን ይፋ አድርጎታል። ባሌባ ወደ አሜክስ በ2023 ሰመር ላይ ሲቀላቀል ብራይተንን በሚቀላቀልበት ሰዓት ነበር የ20 ቁጥር ማሊያ ተሰጥቶት የነበረው። ከዛ በኋላ 2024-25 ላይ ያንን በጣም አስደናቂ ሲዝን ባሳለፈበት ጊዜ ይለብስ የነበረው 20 ቁጥር ማሊያ ነበር። ስለዚህ ማንቸስተር ዩናይትድ ቤት 20 ቁጥር ማሊያ ሊለብስ የሚችልበት እድል አለ ማለት ነው። ዩናይትዶችም በዚህ ልጅ ጉዳይ ላይ ትልቅ እምነት አላቸው። ኤቭሪቲንግ ተጠናቋል። ዩናይትድ የሚፈልገው 6 ቁጥር እሱ ነው እየተባለ እየተነገረ ይገኛል። ታዲያ በቀጣይ ዓመት በ20 ቁጥር ማሊያ ልናየው የምንችልበት እድል ሰፊ ነው። ይፋ ከተደረገ ኦልሞስት ተረጋግጧል። ምናልባት ይህንን ዜና እንደለቀኩት ወይም ደግሞ ሪከርድ ካደረግኩት በኋላ ይፋ ከተደረገ ያ ሊሆን ይችላል። ግን ከዛ በፊት ይፋ ከመደረጉ በፊት ሪከርድ እስከማደርግበት ሰዓት ድረስ ባሌባ ሳምሲ በማንቸስተር ዩናይትድ ቤት የ20 ቁጥር ማሊያን ያደርጋል ብሎ ይፋ አድርጓል ማለት ነው። ማንቸስተር ዩናይትድ ቤት የመጡ ተጫዋቾች እንዳሉ ሆነው የወጡ ተጫዋቾችም አሉ። አገልግሎታቸውን ጨርሰው የወጡ ተጫዋቾች አሉ። ከዩናይትድ ጋር ነገሮች ሳይሰምርላቸው ቀርቶ የወጡ ተጫዋቾች አሉ። ዩናይትድ ቤት መጥተው ደግሞ በጣም ብዙ ደረጃ ይደርሳሉ። በቃ እነዚህ ልጆችማ ወይ ደግሞ ይሄ ልጅ በቃ የማንቸስተር ዩናይትድ የወደፊቱ እንደዚህ ነው ማለት የወደፊቱ ተከላካይ ነው፣ የወደፊቱ የመስመር አጥቂ ነው፣ የወደፊቱ አጥቂ ነው እየተባለ ነበርና ከነዛ መካከል አንደኛው ኢተን ዊትሊ የተባሉ ተጫዋች ነው። ኢተን ዊትሊ በማንቸስተር ዩናይትድ ቤት ትልቅ ተስፋ ተጥሎበት የነበረ 9 ቁጥር አጥቂ ነው። ተስፋ ነበረው፣ ብዙ ነገሮችን ማድረግ ይችላል ተብሎ ታስቦ ነበር። የማንቸስተር ዩናይትድ የወደፊቱ 9 ቁጥር የወደፊቱ የካሪንግተን ምሩቅ ይሆናል ተብሎ ታስቦ ነበር። ግን በተጠበቀው ልክ በታሰበው ልክ አልነበረም። ይሄ ሲጫወት የነበረው በጣም ከአቅም በታች ነበር ሲጫወት የነበረው። ከሚጠበቅበት ነገር በጣም የወረደ ፐርፎርማንስ ነበር ሲያሳይ የነበረውና ማንቸስተር ዩናይትድ በመጨረሻም ይሄ ልጅ ለመልቀቅ ተገዷል ማለት ነው። መጀመሪያ ላይ ለዎልሶል በውሰት ተልኮ ነበር። ኖርዛምፕተን ታውን በውሰት ተልኮ ነበር። ብራድፎርድ ሲቲ በውሰት ተልኮ ነበር። ግን ደግሞ ሊሰራለት አልቻለም። ማንቸስተር ዩናይትድም በዚህ ልጅ ላይ ያለውን ተስፋ እየተወ ያለበትን አጋጣሚ ነው እየተመለከት የምንገኘው። ምክንያቱም ልጁ ከሚጠበቅበት በታች ነው እየሆነ የሚገኘው። እንደዚህ ያደርጋል፣ እንደዚህ ይደርሳል ተብሎ ታስቦ ነበር፣ ግን ያ አልሆነም። ለዛም ነው ይሄ ሁላ ክለብ በውሰት እየሄደ የሚገኘው። ግን አሁንም ቢሆን ግን አሁን በሄደባቸውም ክለቦች ላይ ስኬታማ መሆን አልቻለም። ወደ ማንቸስተር ዩናይትድ ቤት ለመመለስም ብቁ አልሆነም። ስለዚህ የፉትቦል ኢንሳይደር እንደዘገበው ከሆነ ኢተን ዌትሊ ሊንከን ሲቲ የተባለውን የሻምፒዮንሺፕ ቡድን ለመቀላቀል እንደተስማማና በውሰት እዛ የውድድር ዘመኑ እንደሚያሳልፍ ይፋ የተደረገበት አጋጣሚ አለ። እንግዲህ እንዲቀነው እንመኝለታለን። ግን ደግሞ ምናልባት እንደዚህ አይነት ሲቹዌሽን ውስጥ በሚገቡበት ሰዓት ላይ የሆነ አይነት ሪስታርት ያስፈልጋቸዋል። ጀስት ሜዳ ውስጥ ብቻ ሳይሆን ከሜዳም ውጭ ምናምን። ምክንያቱም ወጣት ተጫዋቾች ብዙ ጊዜ የሚከሽፉት ሜዳ ውስጥ በሚደረገው ፐርፎርማንስ ብቻ አይደል፣ ከሜዳ ውጭም ዳንጀረስ በሆነው ወርልድ ላይ ገንዘብ ያላቸው ወጣት ተጫዋቾች ሆኖ የሚያደርጉት ነገር እነሱን ዲሳይድ ያደርጋል። ብራንደን ዊሊያምስ የተባሉ ተጫዋች ታስታውሱታላችሁ። የማንቸስተር ዩናይትድ ተጫዋች የነበረው በግራ በኩል ፉልባክ ሲጫወት የነበረው ተጫዋች ግን ደግሞ የሚጠበቅበትን ነገር ማድረግ አልቻለም። ይሄ ልጅ አሁን ቀጥታ ችግሩ የነበረው ከሜዳ ውጭ በነበረው ሲቹዌሽን ነበረ። በመሀል ኮሮና ገብቶ ነበር ምናምን፣ እሱ ነገር ይያዛል። ግን ሜንሊ ግን ያን ነገር ሃንድል ማድረግ ስላልቻለ ከማንቸስተር ዩናይትድ ጋር መቀጠል አልቻለም። በሌላ ትልቅ ቡድንም ልናየው አልቻልም። ይሄን ተጫዋች ያው እንደዚህ አይነት ነገሮች የተለመዱ ናቸው ብዬ አስባለሁ። ምክንያቱም ከስንት አንዴ ነው የአካዳሚ ተጫዋቾች ፕሮ የሚሆኑት እንጂ ፕሮነት ወይ ደግሞ ፕሮፌሽናል ፉትቦለርነት ለሁሉም የተፈቀደ አይደለም። ሶ ምናልባት ኢተን ዊትሊም ከነዛ መሀል ሊሆን የሚችልበት አጋጣሚ አለ። ግን ወደ ሊንከን ሲቲ በውሰቱ ላይ የተጓዘበትን መረጃ ሰምተናል ማለት ነው። ከዛ ውጭ ደግሞ በአማድ በጉዳት ምክንያት የለም። የአማድ መጎዳትና በዛ ቦታ ላይ ያለመኖር ታዲያ ለአንድ ተጫዋች ትልቅ ጥቅም እየሰጠው ነው። ያም ተጫዋች ሌሲ ይባላል። ሌሲ ማንቸስተር ዩናይትድ ቤት ጥሩ እንቅስቃሴ አድርጎ ነበር በአካዳሚ
ጊዜያቶቹ ላይ ጥሩ እንቅስቃሴ አድርጎ ለማንቸስተር ዩናይትድ እንዲሁም ቶሎ ይጫወታል ተብሎ ነበር። ግን ጉዳት መጣበትና በጉዳት ምክንያት ወደኋላ ሊቀር ቻለ። ማድረግ ከሚጠበቅበት ነገር ጎደለ ማለት ነው በጉዳት ምክንያት። ከዛ በኋላ ቀስ እያለ ራሱን ለማስተካከል ሞከረ እያለ አሁን ደግሞ ሌላ ድል ተሰጥቶታል። ሌላ ድል ሲሰጠው ታዲያ ምናልባት ሲዝኑ ከመጀመሩ በፊት ስላችሁ የነበረው ነገር አለ አይደለ? ሼሌሲ ጥሩ ተጫዋች ነው፣ ፐርፎርማንሱ አሪፍ ነው፣ አሪፍ ፍጥነት ያለው ሹቲንግ አቢሊቲው ኤቭሪቲንግ ምርጥ የሚባል ነው የዚህ ልጅ። ትልቁ ችግር ግን ምንድን ነው? ማንቸስተር ዩናይትድ በዚህ ሰዓት ላይ እሱ በሚጫወትበት ቦታ ላይ በጣም ኮንጀስተር ነው ማለት ብዙ ተጫዋቾች አሉ እዛ ቦታ ላይ። ብራያን ምቡሞ እና አማድ ዲያሎ እዛ ቦታ ላይ ይጫወታሉ። ሼሌሲ እዛ ቦታ ላይ ተጨመረ ማለት ቻንሱ ያጠብበታል። ግን እንዲሁም ምን አልኳችሁ 10 ቁጥር ቦታ ላይ ካሪክ ሲሞክረው ይሄ ልጅ ምናልባት 10 ቁጥር ቦታ ላይ እየተጫወተ ሲዝኑን ሊቆይ ይችላል። ይሄ ማለት ደግሞ የተሻለ ቻንስ ላይክ የጌም ታይም የሚያገኝበት የተሻለ ቻንስ ሊኖረው ይችላል የሚል ሀሳብ ሰጥቻችሁ ነበር። አሁን ላይ ግን ብራያን ምቡሞ አለ ያለ ጉዳት፣ አማድ ግን ተጎድቷል። የአማድን መጎዳት ታዲያ ሼሌሲ በደንብ አድርጎ መጠቀም አለበት። ያ ማለት አማድ ሲመጣ ሼሌሲ ቋሚ ሆኖ ይቀጥላል። ስለዚህ አማድ ደግሞ ወደ ቤንች ይወርዳል ማለት አይደለም። ለምን? ኦልሬዲ አማድ ያለውን ፐርፎርማንስ ያለውን ብቃት አሳይቷል፣ ፕሩቭ አድርጓል ራሱ። ስለዚህ አማድ ሲመጣ ለሱ ቻንስ ሊሰጠው ይችላል። ግን ቢያንስ ሼሌሲ ግን በዛች ታይም ላይ አማድ ባልነበረበት ሰዓት ላይ ተቀይሮ እየገባ ራሱን ደግሞ ደጋግሞ ፕሩፍ የሚያደርግበት እድል ይሰጠዋል። ራሱን ፕሩፍ ካደረገ አማድ ቢመጣም ከአማድ ጋር እየተቀያየረ ሊጫወት ይችላል። ባይሆን እንኳን አማድ ትንሽ የአቋም መንገጫገጭ ከገጠመው ሼሌሲ ከስሩ ስላለ የእሱን ቦታ ተክቶ መጫወት ይችላል። ስለዚህ ጉዳቱ ሼሌሲን እየጠቀመው ነው ያለው። አማድ ጥሩ ተጫዋች ነው፣ ለማንቸስተር ዩናይትድ ጉድለት ነው አማድ የለም ማለት። ግን ደግሞ በሌላ ሳይድ ደግሞ ከተመለከት ነው ይሄ ልጅ ያለውን አቅም አውጥቶ እያሳየ የሚገኘው አማድ በዛ ቦታ ላይ ባለመኖሩ ነው። which is 9 ቁጥር ቦታ ላይ ቤንጃሚን ሼሽኮ ሊገባ የሚችልበት እድል አለ። ከዛ በኋላ በቀኝ በኩል ምቡሞ ከገባ ተቀይሮ ሊገባ የሚችለው ወይ አማድ ነው ወይ ደግሞ ሼሌሲ ነው አይደል? አማድ ሳይለ ሼሌሲ ነው ሊጫወት የሚችለው። ወይ ደግሞ ምቡሞ 9 ቁጥር ቦታ ላይ የሚጫወት ከሆነ ደግሞ ተቀይሮ ሼሽኮ መግባቱ አይቀር። ያኔ ምቡሞ ወደ ክንፍ አጥቂነቱ ይመለሳል። ስለዚህ በክንፍ በኩል የሚጫወተው ተጫዋች ደግሞ ተቀይሮ ይወጣል። ከዛ አንጻር ይሄ ልጅ ክሊር የሆነ ቻንስ አለው፣ ክሊር የሆነ ኦፖርቹኒቲ አለው። በደንብ የሚጠቀምበት ከሆነ ደግሞ ለቀጣይ ኬሪየሩ ይሄ ልጅ ትልቅ ብሬክ ስሩ ይሆንለታል፣ ወይ ደግሞ ትልቅ መነሳሻ፣ ትልቅ ወደፊት እርምጃ ይሆንለታል ተብሎ ይታሰባል። እና የዚህ ልጅ ፐርፎርማንስ አቅም በፕሪሲዝን ላይ ታይቷል። በፕሪሲዝን ላይ የታየውን ፐርፎርማንሱን አቅሙን ታዲያ ቀጥታ ፕሪሚየር ሊግ ላይ መድገም አለበት። የካራቦ ካፕ ድሎች ሰጥቷል፣ እዛ ላይ መድገም አለበት። ቻምፒየንስ ሊግ ላይ ማንቸስተር ዩናይትድ ከትልቅ ክለብ ጋር ላይሆን ይችላል የሚገጥመው። በዛ ጨዋታ ላይ ተቀይሮ ሊገባ ወይ ደግሞ ቋሚ ሆኖ ሊገባ ይችላል። የሆነ ተጫዋች ተክቶ ሊገባ ይችላል። ብቻ ራሱን ማሳየት የሚችል ከሆነ ለቀጣይ በደንብ አድርጎ ይጠቅመዋል ማለት ነው። የመጨረሻው ርዕሳችን ደግሞ የሚሆነው ምንድን ነው? የሄል ሲቲው ጨዋታ ላይ ብዙ ተጫዋቾች ጥሩ ፐርፎርም አላደረጉም፣ ብሩኖ ፈርናንዴዝን ጨምሮ ማለት ነው። አብዛኞቹ ጥሩ አልነበረም እንቅስቃሴያቸው የነበረው። ግን ደግሞ አዲሶቹ ተጫዋቾች በተለይ ዩሪ ቴሌማንስ እና አንድሬ ሳንቶስ በጣም በከፍተኛ ሁኔታ ነበረ ትኩረት ስበው የነበረው። ለምን? አዲሶች ናቸው። ከእነሱ ኤክስፔክት የሚደረግ ነገር አለ። ቡድኑ በሚሸነፍበት ሰዓት ላይ ሁሌም ቢሆን የሆነ ሊላከክበት የሚገባ ወይ ደግሞ ሊወቀስ የሚገባ ተጫዋች መኖር አለበት። ስለዚህ ለዛም ሳንቶስ እና ዩሪ ቴሌማንስ በጣም በከፍተኛ ትኩረት ክትትል ነበር ጨዋታቸው ሲታይ የነበረው። ጥሩ ፐርፎርማንስ አላደረጉም በሚል ነው የታለፈው በሳንቶስ እና በዩሪ ቴሌማንስ መካከል። ግን ደግሞ አንዳንድ ቁጥራዊ መረጃዎች ግን ይሄን አይደለም የሚያሳዩት። በተለይ ስታትማን ዴቭ በኤክስ አካውንቱ ላይ ያስቀመጠው ነገር ብራዚላዊ የነበረው ዲፌንሲቭ ወርክ በጣም አስደናቂ ነበር። ምናልባት ዩናይትድ ጥሩ ስላልተጫወተ፣ ጥሩ ስላልተንቀሳቀሰ የዚህ ልጅ ብቃትም ወይ ደግሞ ያደረገው ነገር እንዳይነገርለት እንዳይነሳ አድርጎት ይሆናል ነው እንጂ ያደረጋቸው ነገሮች የሚደነቁለት ነበሩ የሚል ነበር የተነሳውና ስታትማን ዴቭ ፖስት ያደረገውም ደግሞ ቁጥራዊ መረጃ ይሄንን የሚያሳይ ነው። አንድ ባንድ እንመለከታቸው። ታክል በማሸነፍ ወይ ደግሞ ታክል ስወን በሚለው 100% ነው የተሰጠው። ፓስ አኪዩሬሲ 91% ሰጥቶታል። ኳሱን 68 ጊዜ ነክቶታል። ያ ማለት ከኳስ ጋር ጥሩ ግንኙነት ነበረው ማለት ነው። 52 ፓሶችን ኮምፕሌት ማድረግ ችሏል። 8 ጊዜ ዱዌሎች ተገናኝቶ 1v1 ተገናኝቶ ከአንድ ተጫዋች ጋር ከ8ቱ 6ቱን አሸንፏል። 5 ቦል ሪከቨሪዎችን ማድረግ ችሏል። የተጫዋች 3 ክሊራንሶችን አድርጓል። 3 ጊዜ ኳስ አጽድቷል። ይሄ ልጅ ይሄ ፐርፎርማንስ እንደ መጀመሪያ የፕሪሚየር ሊግ ጨዋታው
እንደ መጀመሪያ ማንቸስተር ዩናይትድ ሳይደራጅ እንደጠበቀው እና ባልተደራጀ ቡድን ውስጥ እንደተጫወተ እንደ አንድ ተጫዋች ይሄ ነገር ልጁ ላይ የሚያመጣው ምንድን ነው ጥያቄ ወይ ደግሞ ትችት ተገቢ ነው ወይ የሚለውን ነገር መልሰን እንድንጠይቅ ያደርገናል። ምክንያቱም ብዙ ጊዜ አዳዲስ ተጫዋቾች የሆነ ችግር ውስጥ ያለ ቡድን በአንድ ማንሳት አይችሉም። ለምን? አዲስ ናቸው። ገና ነገሮችን ለመሞከር፣ ነገሮችን ለማየት፣ ነገሮችን ለመልመድ ገና እየጣሩ ነው። በዚህ መሃል ታዲያ የቡድኑ የዘመናት ችግር መፍትሄ እነሱ ላይ ብቻ የሚወድቅ ከሆነ አሁንም ችግር ይፈጠራል። ባሌባ ማንቸስተር ዩናይትድ ተጫዋች ሆኗል አይደል? ባሌባ የዩናይትድን ችግር 100% ሊቀርፍ አይደለም የመጣው፣ ከሱ የሚጠበቀውን ነገር ለማድረግ ነው የመጣው። እንደ ቡድን ደግሞ ሁሉም ተጫዋች ከራሳቸው የሚጠበቀውን ነገር ነው ማድረግ ያለባቸው። ሳንቶስ ቡድኑ ኢፌክቲቭ ስላልሆነ ነው እንጂ በግሉ ከኳስ ውጭና ከኳስ ጋር ሲያደርጋቸው የነበሩት እንቅስቃሴዎች የሚደነቁ ናቸው ብሎ ስታትማን ዴቭ ፖስት አድርጓል። እነዚህ ናቸው ቁጥሮቹ። የናንተ ሀሳብ ምንድን ነው? እነዚህ ቁጥሮች ከሰማችሁ በኋላ ሳንቶስ በነበረው የጨዋታ ስልት ላይ ወይ ደግሞ የጨዋታ መንገድ ላይ የሀሳብ ለውጥ አለ? የባሌንስ ውሰት እንዴት አያችሁት? በውሰት ዩናይትድን የመቀላቀሉ ነገር ማቴታስ ወደ ዩናይትድ ቤት መምጣት አለበት ወይ? የዩናይትድ ባካፕ ፕላንስ እንዴት ተመለከታችሁት የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን ለማስታወስ እፈልጋለሁ። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።